ከአብርሃም ጋር ይሄ ያለውን ነገር ራሱ ባፉ ባንደበቱ እንዲነግረኝ ነው የምፈልገው። ከአብርሃም ጋር ከራሱ ጋር ይሄ ነገር ያረከው አንተ ነብይ ከሱ ጋር ምን ልታረጊ ነው? አብርሃም እውነትም እንደዛ አድርጎ ከሆነ በስርዓት ለሱም ጠይቄ ያለውን ነገር ከናንተ ጋር አሳይቻችሁ ሁሉን ነገር ነው መጨረስ የምፈልገው። ከሌላ ሰው አስነብቤው ቀጥታ ከአብርሃም ጋር ያለውን ነገር ምፈታው ከአብርሃምም ጋር እንደዚህ ፌስ ቱ ፌስ ተገናኝተን ያለውን ነገር ምንፈታው ይሆናል። እራቸዋለሁ ይላት ማለት ነው። አብርሃምን አይደለም ሄዳ ልታወራው ስሙን ማንሳት አትፈልግም። እኔ ስነግራችሁ ማለት ነው። ይሄንን ፋይል ደግሞ ሁሉም ሰው እንዳይፈልጋለሁ። ይሄንን ነገር ሁሉም ሰው ያውቀውና እኔ ነገር ያልፋል ሲቀጥል ቀን ታልፋል። እኔ ምንም ነገር ማድረግ ይቆጭሻል። ይልሳ ይኸውልሽ ስሜታዊ የሚያደርግ ነገር እኮ ነው እየነገርሽኝ ያለሽው። ስለ አብርሃም ምን አይነት ነገር እዚህ ጋር ተጽፎ እንዳነበብኩኝ ታውቂያለሽ አንቺ? ቁጭ ብለሽ ሁሉንም ነገር በአፍሽ በአይንሽ እያልሽ ከፈለሽ ካሜራማንሽን ይዘሽ መሄድ ትችያለሽ። ሄደሽ ቁጭ ብለሽ እየሰማሽ እያየሽ እንዲፈታልሽ ነው የምፈልገው። አንቺ እጅ ላይ ሳይሆን እኔ እጅ ላይ ሆኖ አብረን መሄድ እንችላለን። ይፈታልኝ እሰማለሁ የምትይ ከሆነ ከነ ካሜራማንሽ ኮሽ ተስኔ ያልከለከልኩ ተስማማው። ይሄ ነገር እሺ ሲፈታ ማለት ነው እኔ ብቻ አይደለም የምሰማው ሁሉም ሰው ያያል። ከነገርኩሽ ካሜራማንሽን ይዘሽ መሄድ ትችያለሽ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ውድና እንቁ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ እናንተም በያላችሁበት ሰላማችሁ ይብዛልኝ። ያው ትላንትና ካያችሁት ነገር አንፃር ዛሬ እንደዚህ ሆናለች ብላችሁ እንደዚህ ሆና ትመጣለች ብላችሁ ታስባላችሁ ብዬ አላስብም በፍጹም ማለት ነው። ምክንያቱም በጣም ተናድጄ በጣም ማይሆን ስሜት ውስጥ ገብቼ ነበር የሄድኩትኝ። ማለት ያሳየችኝ ነገር በጣም ጭንቅላት የሚነካ ነገር ነው። አላቅም በምን አይነት መንገድ እንዳመጣችሁ፣ ከየት እንዳመጣችሁ፣ ማን እንደሰጣት፣ እንዴት እንደዚህ አይነት መረጃ ልታገኝ እንደቻለች በፍጹም አላቅም። ማለት ከየት ልታገኝ ትችላለች? በዛ ላይ ደግሞ ብዙ ለፍቼበት ምናምን እያለች ነበርና በሰዓቱ እኔ ምንም ስለ ልፋቷ ስለ ሌላ ነገር ምንም የማስብበት ታይም ላይ አልነበርኩኝም። ያኔ ስታሳየኝ በጣም ነበር የተናደድኩት። መጀመሪያ በሰላማዊ መንገድ ነው የመጣሁት። ቤተሰቦቼ እናንተም ታውቃላችሁ ያለሁበት ሁኔታ ማለት እንደዚህ ነው ብዬ አሁን ለእናንተ አልነግራችሁም። ታውቃላችሁ በቃ ማለት እንዴት ነው ቤት ላይ ተቀምጬ ምናምን ነበር ያለሁትኝ። ከዛ ወደ እናንተ መጥቼ ምንም ማውራው ነገር አልነበረም። ከናንተ ጋር ከተገናኘው በጣም ቆይቼ ነበር። ወደ እናንተም አልመጣም። ሌላ ጊዜ ማለት የተሰማኝን ስሜት ምናምን መጥቼ ነው እናንተ ጋር ማውራው። የሆነ ነገር ከተፈጠረ እንደዚህ ከሆነ ብዬ ማውራችሁ እናንተን ነው ማለት ከአጠገብ ያላችሁ ያህል ነው የሚሰማኝ፣ ከጎኔ ያላችሁ ያህል ነው የሚሰማኝ እንደዚህ መጥቼ በቪዲዮ ሳወራ ማለት ነው። በዛ ሰዓት ግን በቃ አላቅም በዓልም ነበረ። ከዛ በዓሉን ራሱ እኔ ሆኜ አይደለም ያሳለፍኩት። በጣም የሚያስጠላ ጊዜ ነበር እያሳለፍኩ የነበርኩት። ምክንያቱም እንደዚህ ያደርጋለሁ ብዬ ነግራችኋለሁ ወደ እናንተ መጥቼ ከሄርሜላ ጋር ያለውን ነገር ለመቅረፍ አዲስ አበባ ለመሄድ ምናምን ከናንተ ጋር ማውርቼ ነበረ እና እንደዛ አስቤ ማይሆን ነገር ተፈጠረ በመሃል። እኔ እንጃ ማለት እኔ አሁን ለእናንተ ካለፈ በኋላ እንደዚህ ብዬ በነግራችሁ ምንም አያደርግላችሁም። በእርግጥ ግን ብዙ ነገሮች ተፈጥሮና ማይሆን ጊዜ ነበር እያሳለፍኩ የነበረው። በመሃል መጣ እንደዛ አይነት መረጃ ስታሳየኝ እኔ ምንም ማድረግ አልችልም። ምንም መናገር አልቻልኩም። ምንም ማለት አልቻልኩም። ማመንም አልቻለም ውስጤ ማለት ለእናንተ እንዳላሳያችሁ ከለከለችኝ። እናንተ ማይታችሁት ከኔ እኩል የሚሰማኝን ስሜት ፊል ብታደርጉ ደስ ይለኝ ነበረ። አላቅም ማለት እንዴት እንደተሰማኝ እንዴት እንደሆንኩኝ ሳየው ከፊቴ ምናምን ትረዳላችሁ ብዬ አስባለሁና ለእናንተ ማሳየቻችሁ እናንተም እኔ የተሰማኝ ስሜት እንድታቁልኝ አይታችሁት ማለት ነው ከኔ እኩል። ምክንያቱም ምንድነው እንደዚህ የሚያረጋት ምናምን ልትሉ ትችላላችሁ። ምናልባት ግን እናንተ ካያችሁት ትረዱኛላችሁ። ከኔ እኩል ነው ማይሆን ስሜትም የሚሰማኝ እኔ ከዛ እናንተ የሚሰማችኋል ያንን ነገር ስታዩት ማለት ነውና አብርሃም እንዴት ሆኖ ነው እንደዚህ አይነት የወረደ ስራ ሊሰራ የሚችለው? እንዴት ይሄ የአብርሃም ቅሌት ነው ብላ ስታሳየኝ ማመን አልቻልኩኝም። አብርሃም በዚህ ልክ እንደዚህ ሊያደርግ ይችላል ማለት ለራሴ ጥያቄ ሆነብኝ። ለማን ላውራ? ማንን ሄጄ ልጠይቅ? አብርሃም ስልክ አያነሳም፣ ስልኩ አይሰራም። ቀይሬ ምናምን ስደውል አንዱ አይሰራም፣ አንዱ አያነሳም። ለማን ልጠይቅ? ግራ ገባኝ። ከዛ እጄ ላይ ደግሞ ፋይሉ የለም። ሁሉንም አላየሁትኝም ሲጀመር ሁሉንም ያሳየችኝን ፋይል ሁሉንም ወረቀቶች ከፋፍቼ አላየሁኝም። በእናንተ ፊት ነው መጀመሪያውን ያየሁትኝና እሱን ራሱ ሳየው ምንም ማለት አይነበብም ስላችሁ የሆነ በማይገባ አይነት ቋንቋ ነው የተጻፈው። እኔ ግዕዝም ይሁን ምንም ይሁን እኔ የማውቀው ነገር የለም። ግን አማርኛ አይደለም፣ ሙሉ ቃሉ አማርኛ አይደለም፣ ግማሹ ነው ማለት እንደዛ። ትንሽም ቢሆን ሳየው የተሰማኝን ስሜት አይታችኋልና እጄ ላይ እንዲሆን አልፈቀደችልኝም። ፋይሉን ይዤ ለእናንተ ማሳየት ፈልጌ ነበር እንደነገርኳችሁና እሷ ያንን ነገር አልፈቀደችም። ለምን እንደዛ እንዳደረገች አላውቅም። ፋይሉን ልታሳየኝ እኔ ጋር እስካመጣችሁ ድረስ ለኔ ነው መስጠት ያለባት አይደለ? መልሳ መውሰዱ አስፈላጊ ነው ብዬ አላስብም።
ገባችሁ አይደለ? ልወስድባት ብዙ ታግያለሁኝ ፋይሉን፣ ግን ልትሰጠኝ አልቻለችም። ሙሉ ፋይሉን አላየሁትም፣ ግን ትንሽ ባየሁትም መልኩ በትንሽም ባየሁት ነገር ስነግራችሁ ግን አብርሃም እንደዛ እውነትም አድርጎ ከሆነ አላቅም የሚፈጠረውን ነገር ማለት ነው። ቀጥታ ሲጀመር አሁን እኔ ፋይሉን ልወስድባት ነው እዚህ ጋር የጠራኋት። ጠርቻታለሁ ኤልሳን ማለት ነው። በስንት መከራን የጠራኋት ራሷ ይሄንን ነገር አምጣው ፋይሉን ራሷ አምጣው ራሷ ወሰደችው ለኔ መስጣት ሲገባት ማለት ነው። ስለዛ እኔ ያንን ነገር ስለማልፈቅድ እንደዚህ አሳይታ ብቻ የምትከለክለኝ አይነት ነገር እንደዛ አይሆንም። ሁሉንም ነገር በስርዓት አይቼ አብርሃም እውነትም እንደዛ አድርጎ ከሆነ በስርዓት ለሱም ጠይቄ ያለውን ነገር ከናንተ ጋር አሳይቻችሁ ሁሉም ነገር ነው መጨረስ የምፈልገው። አብርሃም እውነትም እንደዛ አይነት ቅሌት ሰርቶ ከሆነ ይሄ ሁሉ ፋይል እስከዛሬ የት እንደደበቀው አላቅም፣ ከየት እንዳመጣቸው አላቅም። እንደዛ አድርጎ ከሆነ በጣም ነው የምናደደው፣ በጣም ነው የሚሰማኝ። እውነት ማለት እኔ እንጃ አብርሃምን ከሰው አልቆጥረውም። እውነትም ያ ነገር እውነት ከሆነ ማለት ነው። ስለዛ ዛሬ ኤልሳን ጠርቻታለሁኝ፣ ትመጣለች። ያለውበትን ቦታ ነግሬያታለሁ። ቀጥታ ፋይሉን ከሷ ነው የምንቀበለው። እኔ እጄ ውስጥ እንዲገባ ፈልጋለሁ። ሁሉ ነገር ማሳየት ፈልጋለሁኝ ለእናንተም ማለት ነው። እኔ ማንበብ አልችልም ብያቸዋለሁ። ማይነበብ ነገር ነው የሰጠችኝና ለሚያውቀው ሰው መፍታት ለሚችል ሰው አስፈታዋለሁ። ይሄንን ፋይል ማንበብ ለሚችል ሰው አስነብቤ አስፈትቼው ወደ እናንተ ማመጣለሁ። እንደዚህ ለማድረግ ደግሞ ያ ፋይል እጄ ውስጥ መግባት አለበት። ያንን ፋይል ወስጄ ከዛ አስፈትቼ ከአብርሃምም ጋር እንደዚህ ፌስ ቱ ፌስ ተገናኝተን ያለውን ነገር የምንፈታው ይሆናል። በዚህ በጣም ከባድ ነገር ነው። በጣም ከባድ ነገር፣ ቀለል አድርጋችሁ እንዳታዩት። ያን ነገር አድርጎት ከሆነ ምንም የሚፈታ ነገር አይኖረንም። የመጨረሻ ይሆናል። የመጨረሻ ብጥብጥ የሚልበት የመጨረሻው ሰዓት ላይ ነው የምንደርሰው። እውነትም ይሄ ነገር እውነት ከሆነ የመጨረሻው ሰዓት ላይ ነው የምንደርሰው። ፋይሉን ከሷ ተቀብለን እንደነገርኳችሁ ለእናንተ ማሳያችሁና ያለውን ነገር አብረን እናያለን። እስኪ ሃይ ነፂ፣ እንዴት ነሽ? ሰላማችን አልኩሽ እኮ ከዚህ በላይ ሰላምታ አለ እንዴ? አንተ እንደሽብኝ ማለት ለምን አልናደድም? ባረክሹ ነገር እኮ የማያናድድ ነገር አላረክሽም። እኔን ለማናደድ ሆን ብለሽ ተነስተሽ ይሁን ማለት ፋይሉን አመጣሽው አይደለ? እኔ ጋር ለኔ ልትሰጪኝ ነው ያመጣሽው። ለምንድን ነው ያልሰጠሽኝ? እንደዛ ሆነሽ እንድታዩ አልፈልግም። አንደኛ ነገር እዛም ነገር እናንተ አውርተን የጨረስነው ነገር እንደዛ ሆነሽ ሄድሽ፣ እኔ ምንም ማድረግ አልችልም። እንዴት ነው ምንም ማድረግ ማችው? እንደዛ ሆነሽ ሄድሽ፣ እኔ ምን ላደርግ እችላለሁ? ይሄንን ማሰብ መቻል አለብሽ። ኖ መሄዴን አይደለም ሰጪኝ እኮ ብዬሻለሁ አይደል? እንደ መጀመሪያ ፋይሉን ሰጪኝ ጠይቄሻለሁ። እሱን ታዩ፣ እሱን ልቀቂው። እሺ አታውሪ ስለሱ። ምንም ይዤ ጠበቅኩሽ ምንም መጀመሪያ ተናግሬያለሁ። ይሄንን ፋይል ስጪኝ ለኔ ልታሳይኝ እስከመጣሽ ድረስ ለምን ላዩን ትንሽዬ ነገር ለምን አሳይተሽኝ ትሄጃለሽ? ብዙ ነገር ነው አሁንም ይዘሽው እንድትመጪ ያደረኩት። ለምንድን ነው ይሄንን ነገር እኔ ብቻ አይደለሁም፣ ገባሽ? እዚህ ጋር ፋይል ብዬ እኔ ብቻ አይደለሁም ማየት የምፈልገው። እዚህ ጋር ማየት የሚፈልጉ ቤተሰቦች አሉኝ። እዚህ ጋር ካመጣሽ ሆዲም አስጨርሽኝ ኤልሳ፣ አስጨርሽኝ። እኔ ላውራ በመጀመሪያ ደረጃ አወራሻለሁ። እስካሁን ጠብቃችኛል እያወራሽ ሲጀመር። እኔ በመጀመሪያ ደረጃ ይሄን ነገር ያደረኩት እኔ አውቄዋለሁ ሁሉንም ነገር። ለኔ ምንም ሊያደርግልኝ አይችልም። አሁንም ቢሆን ይሄንን ፋይል ይዤ መጣሁ። አክብሬሽ እኮ ስጪኛ። ላንቺ ምንም አያደርግልሽም አይደለም። ግን እንደዚህ የሆንሽ እንደዚህ ሆነሽ ምናምን በመስጠት የምጠቀመው እኔ ነኝ። ምክንያቱም አንቺ ጤነኛ እንድትሆኝልኝና አብርሃምና የርሚላ ምናምን ብለሽ እንድታወሪ ከዚህ በኋላ እንድታቆሚ ሁሉንም ነገር እንዲያደርግ ነው። እኔ አልመሰለኝም። ገባሽ? ለኔ የምታስቢ እውነትም ለኔ የምታስቢ ከሆነ ፋይሉን ለኔ አስበሽ ምናምን ከሆነ ያመጣሽው ስጪኝ። በቃ አንቺ አይተሽዋል። ምንም አይጠቅምሽም አይደለ? ስጪኝና እኔ ሊያው አንቺ እንደዛ አየሁት እኮ አየሁት። ትንሽ እኮ አይቼዋለሁ፣ ግን ሙሉ ማየት ፈልጋለሁ። ይሄ ሁሉ ፋይል ይሄ ሁሉ ወረቀት ከየት እንዳመጣሽው ቀስ ብለሽ ሲቀጥል ደግሞ ማለት ነው ሲቀጥል ይኸውልሽ ለቤተሰቦቼ እየነገርኳቸው ነበረ። ምንም የሚነበብ ነገር አይደለም። በምን አይነት ቋንቋ እንደተጻፈ ምንም ማውቀው ነገር የለም። ገባሽ አይደለ? ያንን ነገር እንድትፈችልኝ እፈልጋለሁ። አንቺ ማንበብ ካልቻልሽ ያን ነገር መፍታት ማትችይ ከሆነ ከሌላ ሰው አስነብቤው ቀጥታ ከአብርሃም ጋር ያለውን ነገር መፈታው። ማንበቡም ሳልችል ቀርቼ ምናምን አይደለም፣ ሳልረዳ ሲጀመር እንዴት አንቺ ጋር ላመጣው እችላለሁ? ይሄን ማሰባት እቺ እሺ ከተረዳሽ ለኔ አስረጅኛ። አሁንም እዚህ ጋር ይሄ ቪዲዮ አስፈላጊ አልነበረም ነው ፋይሉን ለመቀበል ደውለሽ አታውሪ ብዬሻለሁ። ለምንድን ነው ማለት ነገር የጀመርሽው? አንቺ ነሽ ሁሉን ሰው እንዲያውቅ ፈልጋለሁ። እንዲያውቅ ፈልጌ እኮ ትናንትና የጠራሁሽ እኮ በስነ ስርዓት ማውራት አልቻልሽም፣ መረጋጋት አልቻልሽም፣ ምንም ነገር ማድረግ አልቻልሽም። በቃ ስሜታዊው ባንዴ መናደድ እኮ ስሜታዊ የሚያደርግ ነገር እኮ ነው የሰጠሽኝ። ልክ ነሽ። ስሜታዊ የሚያደርግ ነገር እኮ ነው እየነገርሽኝ ያለሽው። ስለ አብርሃም ምን አይነት ነገር እዚህ ጋር ተጽፎ እንዳነበብኩኝ ታውቂያለሽ አንቺ? አሁንም ቢሆን ምን አደረገ እንደሚል ታውቂያለሽ? ይሄ ፋይል ታውቂያለሽ። ለነገሩ አይተሽዋል እኮ። ታዲያ ያንን ነገር አሜን ብዬ እንድቀበልሽ ነው የምትፈልጊው?
እኔ እንደዛ አላልኩ እና ታዲያ ይሄን ነገር ዝም ብዬ የምታወው ነው የሚመስልሽ? አሁን አይደለም ስሚኝ፣ አሁን አንብቤዋለሁ አይደል? እኔ ረዱ ከሆነ እኔ አንብቤዋለሁ። አሁን በኋላ በእናንተ ፊት ነው የምናገረው። ካሁን በኋላ ይሄን አሉ ጊዜ ደክሜ ለፍቼ እዚህ ጋር ድረስ ደርሼ ማለት ነው እናንተ እንድታውቁት ስለፈለኩኝ እንጂ ለሷ ለብቻዋ ማሳየት ትችል ነበር። እኔ የአብርሃምን ቅሌት በመውጣቴ ምንም አልጠቀምም። ማተርፎ ነገር ግን አለ። ቅሌት አወጣሽ። ይሄው ምን እንደምታተርፊው ነገር ሰሚኛ እንደ አዳምጪኝ በስነ ስርዓት። ምንም እኮ ልትገቢኝ አልቻልሽም። ማተርፎ ነገር አለኝ እኮ ግን አይደለም። እኔ ማተርፎ አንቺንና አንቺን ብቻ ነው። እንደዛ ከምትሆን እንደዛ ከሚያደርጋት ነገር ስሜት ውስጥ ትወጣለች። እኔ እርግጠኛ አሁን ግን አይደለም። አሁን አትረዳኝም። በቃ ኦሬዲ ምንም አላውቅም። ግን ምንም ሆነ ደከመችም ለፋችም ይሄንን ፋይል አልሰጣትም። እዚህ ጋር የጠራሁሽ ለምንድን ነው? እኔ ለብቻ እዚህ ጋር የጠራሁሽ እዚህ ጋር ለምንድን የጠራሁሽ? ቤተሰቦች ማየት አለባቸው። እኔ አላየውም። አታዩም? ይሄንን ነገር ማለት ነው ከአንቺ ወስጄ አብርሃም ድረስ ሄጄ ማለት ነው ከአብርሃም ጋር ይሄ ያለውን ነገር እራሱ ባፉ ባንደበቱ እንዲነግረኝ ነው የምፈልገው። ባንደበቱ እንዲነግረኝ ነው የምፈልገው። ይሄ ነገር ምን እንደሆነ ለምን እንደዚህ እንዳደረገ በስርዓት እንዲነግረኝ እፈልጋለሁ። ይሄንን ፋይል ደግሞ ሁሉም ሰው እንዳይ እፈልጋለሁ። እኮ ያየዋል ብለሻል አይደል? ማለት ነው የተጻፈው ነገር ሜቢ ስላልገባት ነው ከአብርሃም ጋር ሄጄ አብርሃምን እፈታዋለሁ ምናምን የምትለው ማለት ነው እኮ። እፈታዋለሁ የተጻፈውን ነገር እያንዳንዱ ነገር እኔ አልፈታልሽም። ሄደሽ በስነ ስርዓት የሚፈቱልሽ ሰዎች አሉ። ከፈለግሽ እኔ ራሴ ወስድሻለሁ። አሁን መሄድ እንችላለን። ባይዘው እኮ እኔ እኮ ማንበብ እንደማልችል እኮ ነግራቸዋለሁ ይላት ማለት ነው። አብርሃምን አይደለም ሄዳ ልታወራው ስሙን ማንሳት አትፈልግም። እኔ ስነግራችሁ ማለት ነው ይሄን ነገር አሁን አይደለም የሚገባሽ። አሁን ምንም ላትረዳኝ ያለሽ ምክንያቱም ለአብርሃም ያለሽን አመለካከት አውቀዋለሁ፣ ምን አይነት እንደሆነ አውቃለሁ። አሁን ግን እንደዚህ ይሆንሽ እየተናደድሽ ይልቆኝንም አታስቀይሚ። እንደዚህ ብለሽ እኔ ልሸውጅኝ አትችይም። እኔ ይሄ መሸወድ አይደለም። ይሄንን ነገር ገና ሳይው ነው እኔ ማንበብ እንደማልችል ነው የነገርኳቸው። ገባሽ? ማንበብ አልችልም። ምክንያቱም የተጻፈው በሌላ አይነት ቋንቋ ነው። ምን እንደሆነ ምንም ማውቀው ነገር የለም። ምንም የሚገባም ነገር አይደለም። ስለዚህ እሱን ነገር ደግሞ አንቺ አይደለሽ የምታስፈችልኝ። እኔ ወስድሻለሁ። አልሄድም እኔ ካንቺ ጋር ሰሚኛልሻ። ልክ ነሽ። እየዋሸሁሽ እየመሰለሽ ነው አይደል? እየመሰለኝ አይደለም። ማመን ያልቻልኩት አብርሃም ይሄን ነገር ማድረጉን ነው። አንቺ ምንም ነገር ላታምኚ ትችያለሽ፣ ላይገባሽ ይችላል። አሁን ምክንያቱም እሷ እንደምታውቋት አብርሃም ወሬዋ ሁሉ አብርሃም ነው። አብርሃም በቃ ሶ አሁን ይሄንን ፋይል አየሹ አላየሹ የሚገባሽ አሁን አይደለም እኮ እንዲገባኝ ከጊዜ በኋላ እነዛ አንቺ ማታነቢያቸው ማይገቡሽ ቃላቶች እኔን አልፈልግም ብላለች። ቤተሰብ አይታችኋል። እኔ ማትፈልጊ ከሆነ ሄደሽ ታስፈቻለሽ በፈለግሽው ባገኘሽው ሰው ማለት ነው። ችግር የለብኝም። ምን አንቺ ታስፈችልኝ ትችያለሽ። እያንዳንዷን ፋይል ማለት ነው ስንት ነገር አባከኝ እንዳመጣሁት ማቆኔ ነኝ። ስንት ጊዜን ሳክሪፋይስ አድርጌ እዚህ ጋር እንዳደረስኩት ማቆኔ ነኝ እኮ። ምንም ለፍተሽ ያመጣሽው ለኔ ነው አይደለ? አልሰጥሽም። ይሄን ደግሞ በደንብ ነው ታውቂው። ለኔ ነው አይደል ያመጣሽው? ላንቺ ነበር እንዳውቀው ነው ያመጣሽው ነበር። ግን አሁን ቤተሰብ ብቻ ማየት ካለበት ያየዋል። እኔ እሱን ነገር መፈቅድ ይመስልሻል? ጭራሽ እኔ ሳላየው እኔ ሳልረዳው እንዴት ነው እዚች ጋር ልታሳይ የምትችይው? እኔም እኮ ላሳይ ነው እዚህ ጋር የመጣሁት አይደል እንዴ? መፍታታችን ብለሽኛል። ችግር የለብኝም። እኔ ካንቺ ጋር ሄጄ አስፈታዋለሁ። እሺ ችግር የለብኝም። ካንቺ ጋር ሄጄ ይፈታል አልሽው ሰው ይሄ ሰው ይፈታዋል አልሽው ሰው ጋር ውሰጂኝ፣ ምትይው ሰው ጋር ውሰጂኝና ችግር የለም እወስድሻለሁ። ግን እኮ እንደዚህ በመሆን እንደ ትላንቱ ስሜት በመሆን ፋይሉ እኔ ይገኛል። ፋይሉ አሁን እኔ ካንቺ ጋር መጨቃጨቅ አልፈልግም። ሰሚኝ አክብሬሽ ነው ይዤ የመጣሁት ፋይሉ እኔ አታክብሪኝ። ደግሜ ማለት መንገድ ከሆነ ክብር አታክብሪኝ። አምጥተሽዋል። ይሄንን ነገር ለኔ ስጪኝ፣ እሰጥሻለሁ። እኔ ችግር የለብኝም ብዬሻለሁ። እንደ ትላንቱ አይነት ችግር የለብኝም። ካንቺ ጋር ሆኜ አስፈታዋለሁ። አስፈላጊ ከሆነ ደግሞ ከአብርሃም ጋር ከራሱ ጋር ይሄ ነገር ያረከው አንተ ነህ ብዬ ከሱ ጋር ምን ልታረጊ ነው? ልትደበድበኝ ነው? አልደብድብሻለሁ። እሺ ምን ልታረጊ ነው? ለአንቺ ብዬ ነው ያረኩት ምናምን ብለሽ እሺ፣ ለኔ ብለሽ ነው ያረክሽው። ምክንያቱም ትናንትናው ስሜት ግን ለአንቺ ብዬ ያደረኩት ነገር እየገባሽ አይደለም እኮ። እንዲገባኝ ሰማሽና እየገባሽ አይደለም። እኔ ለአንቺ ብዬ ማደረኩ እኔ እኮ ይኸውልሽ፣ ምንም አልሰጥሽም። ፋይል ምንም አይነት ፋይል አልሰጥሽም። ምንም ነገር አንቺ እጅ ላይ ይገባ። አታበሳጭኝ። እያበሳጭሽ አይደለም። ሰምኛልሽ አይደለ? እኔ ላንቺ ብዬ ያን ነገር አድርጌ እዚህ ጋር ድረስ መጥቼ ካሜራማንሽን ጠርቼ ከካሜራማንሽ ጋር ተግባብተን አውርተን እሱ ባያየው ይሄን ጉድ ማለት ነው። በትንሹም ቢሆን ላንቺ ያለውን እንትን ታውቂያለሽ። በቃ እንደዚህ እንድትሆኚ ማናችንም አንፈልግም። ለኔ ብለሽ አይደል ያመጣሽው? ትናንትና ግን ያን ሁላ ነገር ስታደርጊ እንደዛ ስትሆኚ ስንት ሰው ነው ያየሽ? ምን ሆንኩኝ? ያን ሁላ ነገር ስትሆኚ ምን እንዴ? ምን ሰማኝን ስሜት ደብቄ እንደኖርሽ ፈልገው እኔ ማለት ነው ሰማሽን ስሜት ተናገሪ አላልኩም እኮ። አሳየሽኝ። ይሄ ነገር እንኳን ጫፉን አይቼ ውስጡን ሳይው ምን እንደምሆን አላውቅም። ጫፉን ገና ውስጡን ሳይው ደግሞ አይደለም እኔ እነሱ ሳይውት የሁሉንም ሰው ማንነትና የአብርሃምን ነገር ሲያውቁ ምን እንደሚሆኑ አላውቅም። ይሄን ነገር አሰክተው ነው ማለት ነው። እውነትም አንቺ እንደነገርሽኝ ህይወትሽ ላይ መታመጪውን ቼንጅ አሁን አይደለም
የምታውቂው ወደፊት ነው። ሶ አሁንም ቢሆን ፋይሉን አልሰጥሽም። ይቅር ምናምን የምትይ ከሆነ ካሜራማኑን ያጥፋውና በስነ ስርዓት ማውራት እንችላለን። ይኸውልሽ ማለት እኔ ፋይሉን ለመደበቅ ከዚህ በኋላ አሳይተሽኝም ለመደበቅ አስበሽውን አላውቅም። ለምን እንደዚህ እንደምታረጊ ምንም ሊገባኝ አልቻለም። እኔ ብዙ ጊዜ ስለማልፈልግ ነው። ትፈልጊያለሽ? ለምን ስሚኝ ኤልሳ፣ እኔ ደግሜ አንቺን የቀረብኩሽ ማለት ነው እኔን እንድትጎጂኝ ወይ ደግሞ የሆነ ነገር አሳይተሽ እኔ ስሜታዊ ሆኜ ከዛ አንቺ ተተሽኝ እንድትሄጂ አይደለም። ይሄን ነገር አመጣሽው ከዛ ስጪኝ በቃ አለቀ። እንደዛ ባሽ አምኜ የቀረብኩሽ አምኜሽ ድጋሚ እና አንቺ አብረን ይሆን እኔ እምነቴን በላሁት። አዎ በላሽው። ስጪኝ። አላየሽም እኮ መቼ ማዘችሽ እንዳምንሽ ነው ፈልጊ ይልቅ እንዳይበላሽ እኔ ማየት ፈልጋለሁ። ይሄ እኮ ስለኔ ህይወት ነው የሚያወራው አይደል? ያወራል ግን በስንት ሰዓት የኔ ነገር ስለሆነ እኮ ነው የሰጠሽኝ። የኔ ነገር ስለሆነ ያንቺ ነው ብለሽ ያመጣሽኝ አይደለም? በመጀመሪያ ደረጃ ማለት ስለዚህ ይሄን ነገር እኔ ማወቅ አለብኝ። ይሄን አልሰጥሽም ፋይሉን። ይኸውልሽ አሁን ከኔ ጋር መጣላት ነው የምትፈልጊው? ስነ ስርዓትም አለኝ እኮ ስነ ስርዓት አውጥቻለሁ። እምቢ አክብሬሽ ነው አይደል የመጣሁት? ቆሜ በቃ አልሰጥሽም ፋይሉን በምንም ታመር ማለት ነው እኮ በምንም ታመር እኔ እና አንቺ ልንስማማ አንችልም። ፋይሉን ይኸውልሽ በምን እንደምንስማማ አንድ ነገር እነግርሻለሁ። ምንም ነገር አትንገሪኝ። እኔ ካንቺ ጋር መስማማት አልፈልግም። ፋይሉን ስጪኝና በቃ ከህይወቴ ውጪ ለምን እንደዚህ የምታደርጊው? ስጪኝ ፋይሉን ስጪኝና ከህይወቴ ውጪ በቃ አለቀ። ከህይወትሽ ጭራሽ ሞጣ ከሆነ ጭራሽ ፋይሉን ማጥፋም ደግመሽ እኔን የማይተኝ በዚህ ምን ስማማ ከሆነ ሄድልሻለሁ። ምንድነው እየቀያየርሽ ነው? በቃ ሄድልሻለሁ። ጉቦ ነገር ነው። እኔን ታይኛለሽ። ከዛ ፋይሉ ሰጥሻለሁ። ነው በቃ ካሁን በኋላ ፋይሉን ሰጥቼሽ እኔን ማትፈልጊ ከሆነ ፋይሉን አልሰጥሽም። እኔን ማታገኙኝ። ኦኬ አንቺም እንዲስ አልገባኝም ነገሩ። ግዴታ አንቺን መፈለግ አለብኝ ፋይሉን ለማግኘት አንቺን መፈለግ አለብኝ። እንደዛም ታገኝ የምታስቢው በጉቦ ነው። የኔና አንቺ ጓደኝነት እኮ በጉቦ አይደለም። ኖ እንደዛ አይደለም። ለፍተሽ እያሰብሽ ያለፍራሽ ደክመሽ አመተሽዋል አይደለ? አመሰግናለሁ። ሰጪኝና እኔ እሱን ነገር ላጣራ። አንቺ ደግሞ ሂጂ ከህይወቴ ውጪ። አልሰጥሽም። እሺ እኔ በግድ ወስድብሻለሁ። እኔ በግድ ወስድብሻለሁ። ስርዓት ኑሮሽ በስነ ስርዓት ቆሚ። እኔ ምን ስነ ስርዓት እንዲኖረኝ እያረግሽኝ አይደለም። አልሰጥሽም። እየሰማሽ ነው አይደል? ይሄንን ፋይል ደግሜ አልሰጥሽም። አሁን እነግርሻለሁ ደግሜ በቤት እኔ ለሚያልፍ ቀን ወይ አንቺ እንደዚህ አድርጌሽ የሆነ ነገር አድርጌሽ እንትን ማለት አልፈልግም። ያልፋል ይሄ ቀን ሲጀመር ይሄንን ነገር ሁሉም ሰው ያውቀውና ይሄ ነገር ያልፋል። ሲቀጥል ቀን ታልፋለች። እኔ ምንም ነገር ማድረግ ይቆጭሻል። ኤልሳ ይኸውልሽ ሰሚኛለሽ ምትስማሚ አይ እሺ ይሁን በቃ ምትይ ከሆነ እንሂድ በአንድ ነገር ተስማምተን አብረን ሄደን እናስፈታው። ምንድነው ተስማማበት? አብረን ሄደን እናስፈታው። የት ነው የምንሄደው? በቃ እኔ ወስድሻለሁ ወስድሽ ቦታ ወስድሻለሁ። አብረን ሄደን የምናስፈታው ከሆነ እስማማለሁ። ፋይሉን ስጪኝ። ፋይሉን እጅ ላይ ነው የሚሆነው። ሰሚኛለሽ ቆይ አዳምጪኝ በስነ ስርዓት ቁጭ ብለሽ ሁሉንም ነገር በአፍሽ በአይንሽ እያልሽ ከፈለሽ ካሜራማንሽን ይዘሽ መሄድ ትችያለሽ። ሄደሽ ቁጭ ብለሽ እየሰማሽ እያየሽ እንዲፈታልሽ ነው የምፈልገው። አንቺ እጅ ላይ ሳይሆን እኔ እጅ ላይ ሆኖ አብረን መሄድ እንችላለን። ይፈታልኝ እሰማለሁ የምትይ ከሆነ ከነ ካሜራማንሽ ኮሽ ተስማማው። ተስማማው። እኔም እኮ ፈልጋለሁ እንዲፈታልኝ አይደል? እኮ በቃ እንዲፈታ የምትፈልጊ ከሆነ እሺ ለያዘው። እኔ ለያዘውና አይሆንም። ምንም እኮ የሚፈጠር ነገር የለውም። አምር አይሆንም አልኩሽ። እኔ ጋር ነው ይፋል መሆን ያለበት ይሄ ነገር። እሺ ሲፈታ ማለት ነው እኔ ብቻ አይደለም የምሰማው፣ ሁሉም ሰው ያያል። ነገርኩሽ ካሜራማንሽን ይዘሽ መሄድ ትችያለሽ። እሺ ሄደን ማስፈታት እንችላለን። እሺ እንሂድ። ነይ ቁልቅኝ ሂጂ እላለሁ እኮ